በዚህችም ቀን የእናታችን የቅድስት ሐና የዕረፍቷ መታሰቢያ ነው። ቅድስት ሐና የትውልድ ሐረጓ ከአብርሃም ዘር ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ሌዊንና 11 ወንድሞቹን ወለዱ። ከዚህም በኋላ ሌዊ ቀዓትን፣ ቀዓት ነበረምን፣ ነበረ ማሮምካኑን ወለዱ። ቅዱስ አሮን አልዓዛርን፣ አልዓዛር ፊናስን እንዲሁም እያለ እስከ ቴክታና በጥሪቃ ድረስ ይወርዳል። ከዚህም በኋላ ቴክታ ሕልም አለመች፣ ለባሏም ነገረችው። በራእይ ነጭ እምቦሳ ከበረታችን ስትወጣ ያችም እምቦሳን እየወለደች እስከ 6 ትውልድ ድረስ ስትደርስ 6ኛይቱ ጨረቃን ስትወልድ ጨረቃ ደግሞ ፀሐይ ስትወልድ አየሁ አለችው። እሱም እንዲህ ብሎ መለሰላት፣ ራእዩስ ደግ ነው፣ የሚፈታልን የለም እንጂ አላት። ስለዚህም ሕልሙን ለማስፈታት ወደ ሕልም ፈቺ ጋር ሄዶ ሕልሙን ነገረው። ሕልም ፈቺውም እግዚአብሔር በምሕረቱ አይቷቸዋል፣ በሳይሉ መግቧቸዋል ብሎ ደጋግ ልጆቹን እንደሚወልዱ 7ኛይቱ በጨረቃ መመሰሏ ከሰው የበለጠች ከመላእክት የከበረች ደግ ፍጥረትን እንደሚወልዱ የፀሐይ ነገር ግን ለንጉሥ ያለ ይሆናል አልተገለጸልኝም ብሎ ፈታለት። በጥሪቃም ለሚስቱ ሄዶ የሕልሙን ፍቺ ነገራት። በዚያችም ወር የመጀመሪያዋ ሴት ልጅ ተጸነሰች። በ8ኛውም ቀን ስሟ ሄርሜላ አሏት። በሥርዓትም አሳደጓት። እርሷም ለአቅመ ሔዋን ስትደርስ ባላግብታ ሴት ልጅ ወለደች። ሄኤሜን ልጅም ዴርዴን ትባላለች። ዴርዴንም ቶና የምትባል ሴት ልጅ ወለደች። ቶና ደግሞ ሲካርን ወለደች። ሲካርም ሄርሜላን ወለደች። ሄርሜላንም በሥርዓት አሳደጓት። እርሷም ባላግብታ ሐና የተባለች ልጅ ወለደች። የሐና ወላጆች ልጆቻቸውን በሥርዓት አሳደጓት። ለአካለ መጠን ስትደርስም ኢያቄም የተባለውን ጻድቅ ሰው አጋቧት። ሐና ግን ልጅ መውለድ አልቻለችም ነበር። ከዕለታት አንድ ቀንም ቅዱስ ኢያቄምና ቅድስት ሐና ርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ ፈጣሪ ሆይ የእንስሳትን ማኅፀን የምትከፍት እጽዋትንም ከባሕርያቸው እንዲያፈሩ የምታደርግ እውነትም ሐናን ድንጋይ አድርገህ ፈጥረሃታልን ስትል አለቀሰች። ቅዱስ ኢያቄምም ወደ ተራራ ወጥቶ ለ40 ቀናት አለቀሰ። ይህም ሲሆን ሁለቱ አርጅተው ነበር። ፈጣሪ ልጅ ከሰጣቸው ለቤተ እግዚአብሔር አገልጋይ እንዲሆን ለመስጠት ስለት ተሳሉ። በሐምሌ 30 ቀን ቅዱስ ኢያቄም ለሐና ራእይ አየ። ነጭ ርግብ 7ቱን ሰማያት ሰንጥቃ ወርዳ በራሷ ስታርፍ በቀኝ ጆሮዋ ገብታ በማኅፀኗ ስታድር አየ። ሐናም ለኢያቄም ጸምር ሲያስታጥቁ መቋሚያ አብባ አፍርታ ፍጥረት ሁሉ ሲመገባት አየሁ ብላ ነገረችው። ከዚህም በኋላ በነሐሴ 7 በዕለተ እሑድ በቤታችን ቅድስት ድንግል ማርያም ጸነሰቻት። ይህችም ለእነርሱ ለወገኖቻቸውም ታላቅ ደስታ ሆነ። ብፅዕት ሐና ግን ፈጣሪዋን ታከብረው ዘንድ በጎነትንና ንጽሕናን አበዛች። ጸንሳ ሳለም ዕውራንን አበራች፣ ድውያንን ፈወሰች፣ ጎባጦችንም አነቃች፣ ለምጹንም ፈወሰች። የጦሊቅ ልጅ በሞተ ጊዜም እያለቀሰች ስትዞረው ጥላዋ ቢያርፍበት አፈፍ ብሎ ተነስቶ ሰላም ለኪ ሞለ ፀሐይ ጽድቅ ብሎ እመቤታችን ድንግል ማርያምን ወሰላም ለኪ እምሕይወቱ ለዘገብረ ሰማይ ወምድረ ብሎ ቅድስት ሐናን አመስግኗል። ትርጉሙም ድንግልን የፀሐይ ጽድቅ እናቱ፣ ሐናን ሰማይና ምድር ለፈጠረ አያቱ ማለት ነው። ይህንን ያዩ አይሁድ ቅድስት ሐናን ሊገሉ ብዙ ጊዜ ሞክረዋል። ነገር ግን መልአከ ሰላም ቅዱስ ገብርኤል አልፈቀደላቸውም ነበር።
ቅድስት ሐናም እመቤታችን ቅድስት ድንግል ማርያምን በጸነሰች በ9ኛው ወር ግንቦት 1 ቀን ነቢያት የተናገሩ ትንቢትም ይፈጸም ዘንድ በ5480 ዓመተ ምህረት በዓመተ ዓለም በፈቃደ እግዚአብሔር ወለደቻት። ይህችም ቅድስት ሰማይና ምድር ለፈጠረ ማደሪያ ትሆን ዘንድ እግዚአብሔር አምላክ ለመረጣት ከፍጥረት ሁሉ የተለየችና የከበረች እመቤታችን ቅድስት ድንግል ማርያምን ለመውለድ የተገባች ሆናለች። ቅድስት ሐናና ልጇ 3 ዓመታት እስኪሆናት ከክንዷ ውርዷት አታውቅም ነበር። እንደ ጊዜም መላእክት ወስደውባት ፍጹም አልቅሳለች። እነዚህም ግን መልሰውላታል። ነገር ግን ስለታቸው የሚሰጡበት ጊዜ የእግዚአብሔር ጥሪ ወደ ቅድስት ሐና ደረሰ። ከክርስቶስ ልደት 8 ዓመታት አስቀድማ ብፅዕት እናት ቅድስት ሐና በኅዳር 11 ቀን አረፈች። ከባሉ ረድኤት በረከት ያሳትፈን አሜን።